ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈስ የሆናችሁ እመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች የጻድቁ የአቡነ ገብረ መንፈስ ቅዱስ ባለሟሎች እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። እግዚአብሔር አምላክ በፈጠረው አንደበት ሁሉ ዛሬም ዘወትርም የተመሰገነ ይሁንልን። እንኳን ለጻድቁ ለአቡነ ገብረ መንፈስ ቅዱስ ወርኃዊ በዓልና እንዲሁም በዚች ዕለት ተሰብስበው የሚውሉ ሌሎችም ቅዱሳን በዓል በሰላም አደረሳችሁ አደረሰን፣ አሜን። ከዚህ በመቀጠል የጻድቁ የአባታችንን የአቡነ ገብረ መንፈስ ቅዱስን ጸሎት መጸለይ እንጀምራለን። ይህን ዩቲዩብ ቻናል ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነሰው መጸነስህም በወርኃ ታኅሣሥ ለተወለድኸው ልደትህም ሰላም እላለሁ። ክቡር አባት ሆይ ለዓለም መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴት ግብር እንደገበረ እኔም ፍጹም ልባዊ የሆነ የእጅ መንሻ ወርቅ አቀርብልሃለሁ። ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች የክብርት እናትህ ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደገው አስተዳደግህም ሰላም እላለሁ። ክቡር አባት ሆይ በጠንካራው የጽድቅ ክንድህ ደግፈህ ያዘኝ። እጅግ ጥልቅ የሆነ የፍትወት ኃጢአት ጉድጓድ ልጨምረኝ ዓለም በፊቷ ወጥመዷን አጥምዳለችና። ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃን ጸዳል እጅግ በሚያበራ አምድ ብርሃንም ለተቀረጠው ስም አጠራረም ሰላም እላለሁ። ክቡር አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፍገመገሙትን በኃይሉ ክንድህ ፈጥና የምትደግፍ ነህና በዓለም ላይ መልካም ዝና ላተረፈው ስም አጠራርህም ኢትዮጵያ ታመሰግናለች፣ ግብፅም ትዘምራለች። ገብረ መንፈስ ቅዱስ ሆይ በቅባ ሃይማኖት ለለሰለሰ እስረትም ርስም በጠፈል ክሳት ላይ ለሚገኘው ርዕስም ሰላም እላለሁ። ክቡር አባት ሆይ በቱርፋት ገድል በሚያዋጃት በመንግሥተ ሰማያት ክፍልህ በዚያ ከኔ ጋር ይሁን ስትል በጆሮዬ ንገረኝ። ገብረ መንፈስ ቅዱስ ሆይ በማልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽህም ሰላም እላለሁ። ክቡር አባት ሆይ እጽዋትን እንደ ዘር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት ሌሊት በመጣ ጊዜ ከአንተ ጋር መብራት አብርቼ ይቀበለው ዘንድ ከትሩፋት ገድልህ የመብራትን ዘይት አካፍለ ስጠኝ። ገብረ መንፈስ ቅዱስ ሆይ በባለሟልነትና በጸጋ ግርማ ሞገስህ ለተሸለሙ ቀናብርቶችም ሰላም እላለሁ። ለሥጋዊ መድረክ መብራት ለሆናት ዓይኖችም ሰላም እላለሁ። ክቡር አባት ሆይ በተከበረው ጉባኤ መካከል አንተ እጅግ የተከበርክ ነህና የአእምሮዬ ሕግ በልቦናዬ ሰሌዳ ላይ ጻፍ፣ አእምሮዬ ትክክል አይደለ ነውና። ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ሰው ጸሎት፣ በትካዜ ላይ የምትገኘውን ሴት ልመና ቃል በቅጽበት ለሚሰሙ አዛኖችም ሰላም እላለሁ። ክቡር አባት ሆይ ልዩ ልዩ ታምራትን ከማድረግ ጋር መሐሪ እንደመሆን ሁሉን የምትረዳ የተለያዩ ስጦታዎች የምትሰጥ ስትሆን በእኔ ዘንድ ልቦናህ ስለ ምንጭ ይጨክናል። ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከሱ ዘንድ የንስሐ እንባ ምንጭ ለሚቀበሉት ጉንጮችም ሰላም እልሃለሁ። ክቡር አባት ሆይ ጽኑዓን መሰናክሎች በአሸናፊነት ለመውጣት ልዩ ኃይልና አቤቱ ከስውር የሰይጣን ወጥመድ ሰውረህ ከግፈኛ ሰው መገፋት አድነኝ። ገብረ መንፈስ ቅዱስ ሆይ ከወርቅ ዕንቁ ይልቅ ንጹሕ ድንግልናው የሚያንጸባርቀው የድንግል ማርያም ንጽሕና ድንግልናዋ በሩቁ ለሚሻትቱ አናፎችም ሰላም እልሃለሁ። ክቡር አባት ሆይ አነዋርህ ሉዓላዊት ምጡቅ እንደመሆኑ መጠን የመብረቅ ሰረገላ በፊትህ ለፊትህ
በማስቀደም የዚያን የወዳቂ ጋኔል ሰራዊት ጠላቶችን ተከታትለ አጥፋቸው። ገብረ መንፈስ ቅዱስ ሆይ ከሥነ ሥርዓት ውጭ ላለመናገር ተጠብቆ ለመኖር ሕግ ላቋቋሙ ከናፍርህም አፍም ሰላም እላለሁ። ክቡር አባት ሆይ ምግባረ ሰናይ አጠናቅህ የያዝህ ፍጹም መነኩሴ አንተ ነህ። ያለ እህል ውሃ ተጋድሎህን ስታካሂድ ተመልክታ የነበርህባት ገዳም ወይም ጭው ያለችው በረሃ ትዕግሥትን ፈጽማ አደነቀች። ገብረ መንፈስ ቅዱስ ሆይ በኃጢአት መጠረስ ላልተጠረሱ አስናሾችም ሰላም እልሃለሁ። የምድራዊ መብል አጣጥሞ ላላጣጠመው ፈጽሞ የተወገዱ ናቸውና። ክቡር አባት ሆይ ጉርማን አናብርትና በሥልጣን ሥራ ውለህ የምትገዛ ነህና አንተ የምትወድ በደዌ ኃጢአትም ለምትሰቃየው ሰውነቴ ብልሁ ቀሲስ ሆይ መድኃኒት ፈልግላት። ገብረ መንፈስ ቅዱስ ሆይ እውነተኛ ክርስቶስ ሃይማኖት ላስተማረ አንደበትህና ችግርን ለሚያቃልል ሥልጣነ ቃልህም ሰላም እልሃለሁ። ክቡር አባት ሆይ መንግሥተ ሰማያት ለአንተ ፈጽማ የተዘጋጀች ናትና በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆን በቅዱሳኖች በኩል ግን እንደ ርግብ የዋህ ተገኝተሃልና። ገብረ መንፈስ ቅዱስ ሆይ ሕሙማን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከማር ወተት የሚጣፍጥ በአምላኩ ኃይል አዳይ ከሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሆነው እስትንፋስም ሰላም እላለሁ። ክቡር አባት ሆይ ኢየሱስ ክርስቶስና የባሕርይ ሕይወቱ የሚሆን የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ከዓለም ኃጢአት ንጹሕ አድርገኝ። የእስትንፋስም እስከ እስትንፋሴ ጋር አንድነት ይፍጠሩ። ገብረ መንፈስ ቅዱስ ሆይ የውሃ መጠጥ እስከ መናቅ ድረስ ከማንኛውም ምግብ ተገልለህ ጎሬህም ሰላም እላለሁ። ክቡር አባት ሆይ ረዳትነትን የታመነ ቃል ኪዳንን የተመለከቱ ሁሉ አባት ሆይ አባት ሆይ ቃል ኪዳን አስራት አድርገህ እያሉ ይማልዳሉና። ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ አይደለ በአምላክ ባለሟልነት ለተሸለመው ወይም ለተጌጠው ክሳድም ሰላም እልሃለሁ። ለአባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆንህ የቸርነት ዝናብ በሚያስፈልገው ቦታ ዘንማ የሰውነቴን በረሃነት ወደ ለምለምነት ለወጠች እኮ። ገብረ መንፈስ ቅዱስ ሆይ ከባዱን ጻማ ድካም በመቀበል የቅዱሳን አሮተ ምንኩስና ወይም የምንኩስና ቀንበር ለተሸከመው ትከሻም ሰላም እልሃለሁ። ክቡር አባት ሆይ በተፈጥሮዋ መጠን አነስተኛ የሆነች እንደ ነቢየ ጽድቅ ሥራ በአዲስ የዜማ ስልት ሲዘምር የጣዕሙ ዜማ መላእክት ደስ ያሰኛልና። ገብረ መንፈስ ቅዱስ ሆይ ራቁትንና ቁርን ለመቋቋም በሳር ምሳሌ ጸጉር ላበቀሉ ዘባንም ሰላም እላለሁ። ክቡር አባት ሆይ በምድር ላይ ከሚገኝ ሁሉ የተወገድክ ነህ እኮ። ስለዚህም የአባታችን የአባ ዮሐንስ ሐጺር የፍቅርና የትሕትና ሥርዓት ባንተ ላይ ተፈጸመ። ገብረ መንፈስ ቅዱስ ሆይ እውቀትና ጥበብን በማስገኘት ከዕፅንህ ጋር ትክክል የሚሆን እንግዳህም ሰላም እልሃለሁ። ክቡር አባት ሆይ ከፍቶተ ኃጢአት ተጋድሎ አባቶች አንተን በከፍተኛ ደረጃ ላይ ትገኛለህ። በነፋስ ክንፍ ተጭነህ ትበራለህና ደመና የጫማ መርገጫ ነውና። ገብረ መንፈስ ቅዱስ ሆይ የክርስቶስ የምስጋና መሥዋዕት ቁርባን ለዳሰሱ ለአንተ ለካህኑ እጆችህም ሰላም እልሃለሁ። ክቡር አባት ሆይ ከተከበረው ወገን የተገኘህ ቀሲስ ከተባለው ዘር የተገኘህ ዲያቆን አሜን አሜን እያልሁ በአንተ እጅ ንጹሕ ቁርባንን መቀበል ማን በከፈለኝ። ገብረ መንፈስ ቅዱስ ሆይ ፈጽሞ ለማይለያዩና ለማይነጣጠሉ ኩርናና መዝራትህም ሰላም እልሃለሁ። ክቡር አባት ሆይ የእግዚአብሔር የዕቃቤ ሕግ አዋቂ ብልህነና ሕንፃውና ምርጉ ከፈረሰ ዘንድ የነፍሴ አዳራሽ በቅድስና ጌጥ አስጊጠህ አሳድገኝ። ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎች ጋር በማስተባበር ለተመሰገኑ ክንዶችም ሰላም እልሃለሁ። ክቡር አባት ሆይ በጠዋት ገስግሰው ወደ አንተ ከመጡ ሠራተኞች ይልቅ እኔ ከረፈደ በኋላ በሥራ ቦታ ተቀጥሬ ለምሠራው አገልጋይህም አንተ ዘንድ ሳታውል ሳታሳድር ዋጋያን በቅድሚያ ለመስጠት ስጦታን አስቀድም።
ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደሚያበራ ፋና ለሚያበሩ ጣቶችም አጽፋሮችም ሰላም እልሃለሁ። ክቡር አባት ሆይ ለተናቀ ሥጋዊ ፍቃድ ንብረቴን ብበትን በአጠፋ አባት ሆይ አንተ በቸርነት ብዛት እኔ ጎስቋላውን ልጅ ተቀበለኝ። ገብረ መንፈስ ቅዱስ ሆይ ምንጣፍ ለማይፈልግ በአክናፍ ለተሸከሙ ጎኖችም ሰላም እልሃለሁ። ክቡር አባት ሆይ ስምህ በሰማይ አምድ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር ያነቡት ዘንድ ተገድፎ እንዳይቀር የእኔንም ስም ከአንተ ስም ጋር በዛ ይጻፍ። ገብረ መንፈስ ቅዱስ ሆይ ስንፍና የሚያመጣው ምድራዊ ብስት አይደለ ሰማያዊ ብስትን ለተመገበ ከርስም ሰላም እላለሁ። ክቡር አባት ሆይ በግልጽ ያከብርሃል፣ ሁሉም ያደንቃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙት የመስሚያ ቃላቸው ጽናቸው ሆነሃል። ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦናም ሰላም እላለሁ። ኢየሱስ ክርስቶስ የጥበቡ ብርሃን በሱ ዘንድ አንጸባርቋልና። ክቡር አባት ሆይ ለጠላት የመሳለቂያ እንዳልሆን ጽድቅን የሚያስገኝ የትሕትና ሕግ አስተምረኝ። ትዕቢት ሰይጣን ውርደቱ ላይ የጣለው ነውና። ገብረ መንፈስ ቅዱስ ሆይ ከቀድሞ የኦሪት የፋሲካ በዓል ከበግና ከፍየል ኩልያት ከሚቀርበው መሥዋዕት ይልቅ ለተቀደሱ ለተባረኩ ኩልያቶችም ሰላም እላለሁ። ክቡር አባት ሆይ ብርሃንን የተጎናጸፍክ እንደመሆንህ መጠን ምድራዊ አዳራሾች ሕንፃዎች ከፈረሰ ከመሠረቷ አናውፀህ በሰማያዊት ሀገር መሠረቷ አጽንተህ ግብርን ሕንፃዋን አሳምር። ገብረ መንፈስ ቅዱስ ሆይ ነውር ነቀፋ የሌለባት ሕሊናም ሰላም እላለሁ። ክቡር አባት ሆይ የባለ 10 ሺህ መክሊት ወርቅ ባለቤት ትጉህ መንፈሳዊ ግብር ነህና የጌታን ወርቅ በምድር የቀበረ በዚያ በሰነፍ አገልጋይ የተመሰልሁን የአገልጋይን ጌታ በሾመ ቦታ ከኋላ አስከተል ተጓዝ። ገብረ መንፈስ ቅዱስ ሆይ እንደዚህ የዓለም ንብረት በገንዘብ ተገዝቶ ስለማይገኝ ሳጣይ ሰውነትህና ማቱም ሰላም እልሃለሁ። ክቡር አባት ሆይ ማዛው ጣፋጭ ሆነ መልካም ሽቱ ነህና የአንተ ጤና ማዛ በሚሸትበት አካባቢ ሁሉ ሌላው ሽቱ ዋጋ የለውም፣ ከንቱ ነው። ገብረ መንፈስ ቅዱስ ሆይ ከእግር እስከ ራስህ ባሉ ሕዋሳቶች መካከል በምገኝ በሰሌዳ ከርስ ላይ ለተቀመጠው እምብርትም ሰላም እላለሁ። ክቡር አባት ሆይ ወደ አንተ አጥብቀው ለሚለምኑ የምድራውያን ነጋሪያ ሁሉ ብልጽግና ሰን ያገኙ፣ የተራቡትም በእህል በረከት ይጥገቡ። ገብረ መንፈስ ቅዱስ ሆይ ከመከራና ከሕማም እንዲሁም ግዙፍ ከጸጉር ቅስፈት በስተቀር የጎዳ ቅስቅ ላልተገኘ ወገብም ሰላም እላለሁ። ክቡር አባት ሆይ አማልደ ሰላምን የምታሰንጥ ታላቅ መምህር ነህና አባት ሆይ መልካሙን ጸባይና ጣፋጩን ያነጋገር ስነ ምግባር አስተምረኝ። ገብረ መንፈስ ቅዱስ ሆይ ለመቅደስ ሰውነትህም አምድ ለሆነው አቋያጾና ስግደት የዘወትር ተግባራቸው ለሆነ አብራኮችም ሰላም እላለሁ። ክቡር አባት ሆይ እመቤታችን ማርያም ስለተወደደ ልጇም ብለህ ከዚያ እጅግ ከሚያስፈራና ከሚያስጨንቅ ሰዓት ነፍሴን ሰውነቴን አድናት። ገብረ መንፈስ ቅዱስ ሆይ መመሪያ ጥበቧ የእብደት የሆነ በዚች ዓለም ጎዳና ላልተጓዙ እግሮችም ሰላም እልሃለሁ። ክቡር አባት ሆይ ለሀገራችን ለኢትዮጵያ ሐዋርያ አንተ ነህን እኮ በአውራጇ ሁሉ ዜና ትሩፋትስ ተሰራጭቷል። እስከ ምድር ዳርቻ ሁሉ ትምህርት ሃይማኖቱ ተዳርሷልና። ገብረ መንፈስ ቅዱስ ሆይ የአዳም ሰኮና ያቆሰለ የእባብ ዲያብሎስ የተንኮሉ መርዝ ሊቀርበው ላልተቻለው ሰኮናም ሰላም እልሃለሁ። ክቡር አባት ሆይ ክርስቶስ ካለበት በዚያ ትኖር ዘንድ የጳውሎስ ቃል አስበህ የክርስቶስን መስቀል ተሸክመህ ሀገር ወጣህ። ገብረ መንፈስ ቅዱስ ሆይ በጫማ ፋንታ ስውር የሆነች ፍለጓ የማይገኝ የጸሎት ሰረገላ ለተጫኑ መካሄድህም ሰላም እላለሁ። ክቡር አባት ሆይ እኔ የማርያም ተመኝ አገልጋይ የሆንሁኝ የምስጋና ደብዳቤ አነቡልኝ ዘንድ ለሰማያን መላእክት አስታውሰ ንገርልኝ። ገብረ መንፈስ ቅዱስ ሆይ ለእግሮቹ ጣቶችና በግራ በቀኝ ለሚገኙ 10 አጽፋሮችም ሰላም እላለሁ። ክቡር አባት ሆይ እግዚአብሔር ደስ ወደ ማሰኘት ፊቴን እስክመለስ ድረስ ፈጥኖ እንዳይጠራኝ አምላክ ማልልኝ፣ ለምንልኝ። እሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ገብረ መንፈስ ቅዱስ ሆይ ገና መጠኑ ሳይደርስ አባትህ ዘመድ ብርሃን እንደ መላኩ ቁመና ላስቀደመው አካለ ቆመም ሰላም እልሃለሁ። ክቡር አባት ሆይ በፈጣሪ ክርስቶስ ፊት ቆመ ሰማዕታት ደሙን ጻድቅም ጾሙን በሚያሳስብበት ጊዜ
ከዛች ከቂምና ከበቀል ሰዓት ሰውረኝ። ገብረ መንፈስ ቅዱስ ሆይ ደም ግባቱ ለሚያንጸባርቅና መልክም ሰላም እልሃለሁ። ቅባ መንፈስ ቅዱስ ተቀብቷልና። ክቡር አባት ሆይ አንተ ምድራዊ ስትሆን ሰማይ ትገዛለህ። ስለዚህ ነገር አንደበቴ ምስጋናን ይናገራል። በፍጹም ልቦና ለአንተ እገዛልሃለሁ። ገብረ መንፈስ ቅዱስ ሆይ አነዋውሯ የሞት ድምፅ ከማይሰማባት የሕመም ዜና የማይነገርበት ቦታ ለሚሆን ጸአተ ነፍስም ሰላም እልሃለሁ። ክቡር አባት ሆይ የገዳማውያን መነኩሴ ያለቃቸው እንደመሆንህ በብርሃን ጸዳል የተሸለሙ መላእክት ሙሽራው አንተ ይቀበሉ ዘንድ ከሰማይ ወረዱ። ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደ እሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋም ሰላም እላለሁ። ክቡር አባት ሆይ ይህ መንፈሳዊ ብልጽግና የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ይቀማው፣ ባለዳም ቤቱ ንብረቱን ይበርብረው። ገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ለግንዘትም ሰላም እላለሁ። መጽሐፈ ገል ግን ስለ ሁኔታው አይገልጽምና። ክቡር አባት ሆይ እኔ ግን ግንዘትህ ሥጋህም በመላእክት እጅ ይመስለኛል። ዳሩ ግን እሱ ክርስቶስ ብቻውን ቢያውቅ እንጂ ሌላ ማንም ሊያውቅ አይችልም። ገብረ መንፈስ ቅዱስ ሆይ እንዲሁ ከአብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀው እና ለማንም ላልተገለጸው መቃብርም ሰላም እላለሁ። ክቡር አባት ሆይ ነገር ግን መቃብር በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድ ነው የሚሉ አሉ። ገብረ መንፈስ ቅዱስ ሆይ ምስጋና የመቀበል ሰዓቱ አሁን ነው። የመልክህን ድርሰት በየክፍሉ በሚቻለኝ ጀምሬ ከፍጻሜ ያደርሻለሁና። ክቡር አባት ሆይ የተሰወረ ወይም የተገደፈ ቃላቶች ቢኖሩ ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም። እንዲያውም ሁሉ በሁሉ ሙሉ ነው የሆነ መልካም ነው በለኝ እንጂ። ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ ለተሰየመ የባለሟልነት ስም አጠራርም ሰላም እላለሁ። ክቡር አባት ሆይ ክብርህ ከመላእክት ክብር ያላነሰ እኮ ነው። ጻድቁ ገብረ መንፈስ ቅዱስ ሆይ አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴ በአንተ ፍቅር የተጠመደች አንደበቴን ግለጽ፣ በልቦናዬም አብራ። ገብረ መንፈስ ቅዱስ ሆይ ዘወትር እንደሚያበሩ ጣቶችም ሰላም እላለሁ። ክቡር አባት ሆይ አንደበትህ እንደ ጳውሎስ አንደበት የጣፈጠ እና ሄኖክ ከሞት ፊት እንደተሰወረ እኔም የመቅስፈት ዘመን እስኪያልፍ ድረስ በጸሎት ሰውረኝ። ገብረ መንፈስ ቅዱስ ሆይ 562 ዘመን በገዳም ስትቀመጥ እግዚአብሔር በጸጋ የሰጠህን በመላ አካልህ የበቀለውን ጸጉር ልብስ ሆኖ ኖርህ። ክቡር አባት ሆይ ሥጋዊና መንፈሳዊ ጥበብ ግለጽልኝ። ይልቁም የጸሎት ኃይል ቃል ረዳቴ በመሆኑ አስራት በኩራት አድርጎ ይጠብቀኝ። ኒሳ በሚባል አገር የሚኖሩ የስምዖንና ቅለስያ የተባሉ ልጅ በማጣታቸው ለ30 ዓመታት ያህል ሲያዝኑ ሲኖሩ ሥሉስ ቅዱስ በአቅለስያ ማኅፀን ሀብተ ጸጋ ቢያሳድሩ በአምላኩ ኃይል አናብስትን የሚገዛ ኃጢአትን የሚያስተስረይ ገብረ መንፈስ ቅዱስ ተወለደ። እግዚአብሔር ያሳትፈን ከትሩፋቱ ከክብሩ። ክቡር አባታችን ገብረ መንፈስ ቅዱስ በቀላል ቃል ኪዳኑ በዘባነ አብ ወልድ መንፈስ ቅዱስ የታዘለ 3 ገጽ አንድ አምላክ ሁሉ ያስተማረ የትምህርቱ ስነ ጸዳል ፈጽሞ ያበራ የሥጋዊ ሥርዓትም ቀብሩ በኢትዮጵያ የተፈጸመ እርሱ ንዑድ ክቡር ነው። አቤቱ የብፁዕ አባታችን ገብረ መንፈስ ቅዱስ አምላክ ሆይ ስለ ክቡር ጻድቅ ብለህ ከመከራው ሁሉ እኔ አገልጋይን ሰውሬ ለጠላትም አሳልፈህ አትስጠኝ፣ ጠብቀኝ እንጂ አትተወኝ። እኔ የአንተ ፍጥረት አንተም የኔ ፈጣሪ ነህና ክብር ምስጋና ለአንተ ይገባል፣ ዛሬም ዘወትርም ለዘላለሙ አሜን።